ዞርጋ አቶ አቤል ምንድነው? ተንበርከክ ተንበርከክ መኪና ስራልኝ ብለህ ጠርተኸኝ እንደዚህ ነው? ተንበርከክ ያንን ሳደርግ ምን መልስልኝ ያንን ሳደርግ ምን መልስልኝ ያንን ሳደርግ ምን ታደርጋለህ? አንተ ነው ወይኔ ነው የምገለው? አራት መኪና አይደለም ከአራቱ መኪና አንዱ ላይ ብቻ ነጥለህ ያደረክበት ምክንያት ምንድን ነው? እኛ ላይ ነው እንደዚህ አይነት ጨዋታ የምትጫወተው? ከኔ ጋር ነው እንደዚህ አይነት ጨዋታ የምትጫወተው? ምንም አይነት ጨዋታ የለም እኮ አቶ አቤል። ከኔ ጋር ነው ወይ እንደዚህ አይነት ጨዋታ የምትጫወተው? እኔ እኮ አንድ ተራ መካኒክ እኮ ነኝ። ስራልኝ ብለህ እኮ ነው ያመጣህ። ተራ መካኒክ? አዎ ተራ መካኒክ ነው መኪና ለመስራት የመጣው እንዴ? እና ምንድነው የፈለከው ከኔ? ምንድነው የፈለከው ከኔ? እናገራለሁ። እሺ እነግራለሁ። በቃ እና ስለስና ነገርኛ መጠየቅ ነገር በስነ ስርዓት መልስልኝ። ገባህ? እናገራለሁ። እሺ እናገራለሁ። አንተ አቶ አቤል እባክህ ተቀባል እንዴ ስለሱ ለምን አባሉ የማያገባኝ? ቁጭ በል ሲጥ አርኪ ነው ገደል። እሺ ምንድነው? ቁጭ በል እርዛ ቁጭ በል አንተም ቁጭ በል እባክህ ተረጋጋ። በጂ ዳር ብላ እንዳጠጣ እኮ የሆነች አንዷ መኪና ግጭት ደረሰባትና አቤል ቤት ግጭት መኪና ደረሰባትና አንዷ መኪና እንድትመጣ ተፈልጎ ነው። ዋናው ስራ አስኪያጁ ካልመጣ ምናምን መፈታት አይችልም ምናምን ስላ እባክህ እንዳስበው እንዳገለኝ መሞት አልፈልግም። ይኸውልህ ምሰማኝ ከሆነ አንድ ባንድ ሰውነትህን እየተለጠልኩ ሰውነትህን እየቆራረጥኩልህ እንድትለፈልፍ አደርጋለሁ። ጎማ ሲነፍስና አስቀይርልኝ ትለኛለህ፣ መጥቼ ይቀይራል። ከዛ ውጭ ምንም የማውቀው ነገር የለም። መኪናዬን ከእናንተ ድርጅት ውጭ አሰርቼ አውቃለሁ? ሊሆን እኮ ይችላል። እኔ ነኝ አሰርቼ አውቃለሁ ወይ? ምንድነው ሊሆን ይችላል ማለት? እዛ ነው እንደ አንድ ሰራተኛ አንድ የድርጅት ሰራተኛ እንደዚህ በሽጉጥ እያፈንከ አንገራግሩ ያስፈልገው። ቆይ አንተ ማን ነህ? አንተ ምንድነህ? እኔ የምትዘተውን ዛቻ ዘቼ እመተው ሰው አይደለም። አቶ አቤል አንተን እዚህ አስቀምጬ ዝም በል። ህይወትን ከምታጣ ወይንስ መታሰር ከሁለቱ የትኛውን ትመርጣለህ? አቶ አቤል ስለ ምን መታሰር ነው? ምርጫ ነው የሰጠው፣ ምረጥ። ህይወትን ከምታጣ ከምትታሰር የትኛውን ትመርጣለህ? በጣም ከባድ ሁኔታ ላይ ነው ያለው። ከባድ ማለት እስካሁን አልነቃም እስካሁን። ቆይ አቤላ ለምን ይሄ ከባድ ኬስ ከሆነ ለምንድን ነው የማታቆሙት? ማን ነው ደግሞ ካንተ ጋር የነበረው? ኤርሚያስ ነገር ምን ሆነ ነው? አንተ መሞት ካለብን ሞተን ነገሮችን ሁሉ ማጥራት አለብን። ምን እያልክ ነው እንዴ? ይሄ ግዴታችን ነው። እኛ ነው ትታችሁ ነው የምትሞቱት። ነገ እኮ ቤትም ይመጣሉ፣ አንኳኩተው ይመጣሉ። ለምንድን ነው አቤላ የማታቆሙት ይሄን ጉዳይ? እንዳፈለኩኝ ምን አገባ? አቤል እንኳንም እኔ ጋር ሆነ እኮ ይሄ ነገር። እኔ መጎዳቴን ነው የምፈልገው አንተ ከምትጎዳ። እሱ ነገር ታውቃለህ አቤል። ተኩሱላ እንዳለ ነው በሰዓቱ። እሱም አስቻለውም ማለት አያውቁም ራሳቸውን ስጠይቅ ምንድነው ወንድሜ ምንድነው የሆነው የት አለ ምናምን ስለው አንተ የምትገባበት እስኪጠፋ ድረስ ፋይሎች ይወጣሉ። በጣም ነው ያዘንነው። በጣም አዝነናል። ወንድምን ማጣት ማለት ምን ያህል እንደሚሰማው ሁላችሁ የምታውቁት ነገር ነው። እኔ ምንድን ነበር መሰለሽ በዛ ሰዓት ሳስብ ጭራሽ ልጄን ጠቅልሎ አምጥቶ አስቀምጦ እስቲ ለኔም ሰጨኝ እስቲ በቃሻል እስቲ ውጭ ሀገር ከሀገር መውጣት ነው ከልጄ የተሻለ ማግኘቷን ነው ትዳር መያዝዋን ነው የሚያሳዝነው። ምን ይከብዳል? ከሀገር ወጥታ ተንደላቃ እየኖረች የልጄ ድህነት ጠልታ ምኑን ነው የሚደንቀው? ምኑን ነው የሚያሳዝነው? እንደው ምን ውስጥ ገብተሽ ነው? እንግሊዝ አይደል የነበርሽው? ሀና ባታገባ ኖሮ የእርሶ ልጅ እስካሁን ድረስ በህይወት እንደማይቆይ እኔ ቃል ልግባላችሁ። ሙሉ ጤነኛ ላይም ባይሆንም መቼም እጇ ላይ ነው ልጇ ገብቷል አይደለ? እኔ ግን አሁን ይሄው እድሜ ልክ ስንት ዓመቴ እንግዲህ ያው ልጄን እየፈለኩ ነው ያለሁት እና ከኢትዮጵያ የሚሻል ቦታ እኮ ነው የሄደችው። ከኔ ድህነት ከልጄ ድህነት እዚህ ቤት ከምትኖር ብላ ነው መርጣ የሄደችው። በቃ አልፈልግም። እናቴን ነበር ያልኩት። እናቴን አቅፌ የማለቅስበት ቀን የደስታ እንባ ምን አባን ማቆኔ እማቆም ነገር ነው ወይ? አርፈህ ቁጭ በል። ችግር ምን ነው? ችግር ምን ማን ነው የሚያዘው? አሁን አንቺንም ካገኘሁሽ በኋላ ያሉት ቮይሶች ጭራሽ አይመሳሰሉም። ኮምፕሊትሊ እዛ ላይ የነበሩት ቮይሶች የሌላ ሰው ድምጽ ናቸው። እዚህ ጋር የምንሰማውም ደግሞ ሌላ ድምጽ ነውና። ሰላም አባት፣ እንዴት ነህ? የት የጫንከር ላብኝ እኮ አንተን ነው የምንጭነው። ምን ያረግላል? እኔ አንተን እንዴ ማለት የት ምሄድ ፈልገህ ነው? እኔ ምን ያረግላል? ቆይ ሀና ማለት እኔ ያልገባኝ አንቺ እንዴት እንደዚህ አይነት ቤት ውስጥ
ለዛውም የመኮንን ሚስት ሆነች። አብሮት ከነበረው ሰው ጋር ሲነግረኝ የነበረው ነገርና አሁን እዚህ ጋር ያገኘሁት ነገር ጭራሽ አይመሳሰልም። ይሄንን ነው ተመችቷት ነው የምትኖረው፣ እንደፈለገች ነው የምትንቀሳቀስ። ውስጥ የነበረው ቦርሳ ውስጥ ማህተቦችን አግኝተናል። ስለሱ እንዳስረዳን ጥሩ ይመስለኛል። 3 አይነት ማህተቦችን ያገኘነው የቅድሙ ቦርሳ ውስጥ ማለት ነው። የቅድሙ ቦርሳ ውስጥ ከመኮንን ጋር ባለሽበት ሰዓት የሚመጡ ሰዎች አንዳንድ ነገሮችን ስለ ስራም ስለ አንዳንድ ነገሮች ሲያወራ የሰማሻቸው ነገሮች ነበሩ? ሰላም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ለትንሽ ጊዜ ጠፍቼባችሁ ነበር። ያው የነበሩት ሁኔታዎች ናቸው እንድንጠፋ ያደረገን። እንግዲህ ያው በተቻለን አቅም ሁላችንም መስራት ያለብንን መደረግ ያለባቸውን ነገሮች በሙሉ እያደረግን ነበርና እስቲ አሁን ላይ በራሴ በኩል የደረስኩባቸው ነገሮች አሉ። እነዛንም ነገር እንግዲህ ለእናንተ ለማሳወቅ ነው የመጣሁት። ከነዛ ነገር ውስጥም እንግዲህ ወንድም ኤርሚያስና አስቻለው ላይ እንግዲህ የደረሰው ነገር ሁላችንም ትኩረት ሰጥተነው ወደኋላ መለስ ብለን ነገሮችን እንግዲህ በዚህ በኩል የእናቴንም ጉዳይ የራሴንም ነገር ነፃ አወጣለሁ በምልበት ሰዓት እንግዲህ ብዙ የራሴ መላቸውን ወንድሞችን እያጣው እገኛለሁና አሁን ደግሞ እስቲ ወደ ራሳችን መለስ ብለን በጣም እንግዲህ የምንሰራበት የምንንቀሳቀስበት መኪናዎች አሉ። ከነዛ መኪናዎች ውስጥም እንግዲህ ብዙውን በክራይ የምናንቀሳቅሰው እና ለብዙ አይነት ነገሮች ስለምንፈልግ በየጊዜው እንግዲህ ከሀገር የሚወጣ ፊልዶች አሉ። በተለያየ ሰዓት እንግዲህ የተለያዩ መኪናዎች ይፈለጋል። የምንይዛቸው መኪናዎችም እንግዲህ ተመሳሳይና አንድ አይነት እንዲሆን ስለማይፈለግ በየጊዜው እንግዲህ ትላልቅ ድርጅቶች ላይ ወይም ደግሞ እንደዚህ ገራጆች ላይ እየሄድን እየተከራየን የምናንቀሳቀሳቸው ነገሮች አሉ። እንግዲህ ከነዛ ውስጥም እኔም አደርገው አካባቢ ላይ በጣም ከማውቃቸው ሰዎች ወይም ደግሞ ሰፈር ውስጥ አለ የተባለ ገራጅ ላይ ነው መኪናዎችን እየተከራየው የምንቀሳቀሰው። ለራሴም እንግዲህ የማደርጋቸው ለስራ ባልደረቦቼም የማደርገው ያንን ነውና አሁን ምን ተፈጠረ ለምትሉኝ እንግዲህ በቅርብ አንዳንድ ነገሮችን አጣርተን ከኤርሚ ጋርም እንግዲህ በተለቀቀው ቪዲዮ ላይ አንዳንድ ነገሮችን ተረድታችሁኛል ብዬ አስባለሁ። ከዛ ውስጥም አንዱ ምንድን ነው የምንንቀሳቀስበት መኪናና አንዳንድ የምንሄድባቸው ቦታዎች ስፔሻሊ ፕራይቬት የሆኑ ቦታዎች የክሩ አባላት እንኳን ከተወሰኑ ሰዎች ውጭ የማያውቁትን ቦታዎች እንዴት ነው የእኛ ጠላቶች ወይም ደግሞ እኛ የምንሄድባቸው ሰዎች አውቆ ነገሮችን የማንቀሳቀስ ቀድሞ ሴታፕ የማዘጋጀት መለስ ብላችሁ ማየት ካለባችሁ እንግዲህ የነ ሀናንም ስቶሪ ማየት ትችላላችሁ። ሀናንም ብላ የመጣችሁንም ሴት የፈጠረችው ታሪክ ብዙ ነገሮችን መለስ ብለን እንድናይ እነሱ የሚሰሩት ትሪክ እንግዲህ እኛ ነገሮችን እንድናጣራና ልብ ብለን በትኩረት ነገሮችን እንድንከታተል የሚያደርጉን እንደሆኑ ልገልጽላችሁ እወዳለሁ። ለዛም ነው እንግዲህ ወደ ራሳችን መለስ ብለን አንዳንድ መኪናዎችን እስከዛሬ ከማደርገው ነገር ለየት አድርጌ በራሴ እንግዲህ አንድ መኪና ይዤ ወጥቼ እንዲመረመር አድርጌ ነበር። ሙሉ እንግዲህ መኪናው ላይ ፍተሻ በሚደረግበት ሰዓት የተገኙባቸው እንከኖች ነበሩ። ያም እንግዲህ ቀጥታ ማድረግ የፈለግኩት ነገር ምንድን ነው ያንን ያደረጉትን ወይም ደግሞ ጂፒኤስ የተደረገበት ቦታ አለ ወይም ደግሞ አንዳንድ ድምፆችን የሚቀዱ በላቅ ባለ ቴክኖሎጂ እንግዲህ ነገሮችን እያንቀሳቀሱ እንደሆነ ግልጽ ነው። ሰው ያንንም ነው እኔ ሳላስነቅል ወይም ደግሞ ያንን እነሱ ያስቀመጡትን ነገር ሳላነሳ ስቲል ድረስ እንግዲህ ሰፈር ውስጥ መኪናውን ይዤ መጥቻለሁ። አቁሜ ቀጥታ እኔ ወዳለሁበት ቦታ ገብቻለሁ። አካባቢው ላይ እናንተም እንድትጨነቁ አልፈልግም። አካባቢው ላይ ተገቢ የሆነ ጥበቃ እየተደረገልኝ ይገኛል። እኔም እንግዲህ ያንን ለእናንተ ለማሳወቅ ነው አሁንም የማደርገው። መኪና የያዝኩት ላይ ትንሽዬ ጉዳት ነገር ደርሶበታል። ሰው ያንን መኪና እንድታስተካክሉልኝ እፈልጋለሁ። ቤት ነው ያለሁትና ከቤት መኪናውን እንድትወስዱት ብዬ መልእክት ልኬላቸዋለሁ። በፍጥነትም እየመጡ እንደሆነ ገልጸውልኛል። እስቲ ሲመጡ ደግሞ እኔ ማውራት ባለብኝ መንገድ እስከዛሬ የሚሰራልኝ መካኒክና የደወልኩለት እሱም መጥቶ በየጊዜያት እንግዲህ እኔ አሁን ላይ ነገሮች መለስ ብዬ ሳይ በየጊዜያት ለእኔ የሚያስብልኝና ከስራ አንጻር አንደርስታንድ ያደረጉኝ እንደዚህ አይነት መልካም ስራዎችን የሚተባበሩ ወንድሞቼን የመሰሉ አብረን የምናጣራ አብረን የምና ይሆናል። ምክንያቱም ይሄ ነገር በየጊዜያት እየደወሉልኝ የሚጠይቁኝ ነገር ነበር። ውድ ቤተሰቦች እንድታውቁት የምፈልገው ነገር እየደወሉልኝ መኪና እንዴት ነው ቼክ መደረግ ካለበት ቼክ ይደረግ፣ እንደዚህ ነው እንደዚህ ነው አቤል ይሄ መሆን አለበት እያሉ እየደጋገሙ ይጠይቁኛል። ይሄ ነገር ምንድን ነው የሚለውን ነገር ችግር የለውም በሰፊው የምናይበት ይሆናል። ለቀናቶችም እንግዲህ የጠፋውባችሁ ይሄንን ነገር ከስር ከመሰረቱ እያጣራው ተገቢ ሆነው የተሳሳተ እርምጃ አካባቢ ላይ ባለ ሰው ላይ መውሰድ ስላልፈለግኩኝ ያንን ነገር ማጣራት ስላለብኝ ነው እያጣራው እገኛለሁ። ብዙ ነገሮች ላይ ተደርሰዋሉ። እነዛ ነገር ወዴት ይወስዱናል፣ ምን ይሆናሉ፣ ነገሮች ውስጥ ወደ ምን ያምሩናል የሚሉትን ነገር አብራችሁ ሆናችሁ እንድትከታተሉ ፈልጋለሁ። በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ይህን ቻናል ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። አስቻለውም እንግዲህ ያለበትን ሁኔታ
ለእናንተ ማሳወቅ ባለብኝ መንገድ ማሳውቃችሁ ይሆናል። ምክንያቱም አንዳንድ እየታሰቡና እየታቀዱ መደረግ ያለባቸው ነገሮች ስላሉ ነው። ለሱም እየተዘጋጀን እግዚአብሔር ይመስገን ያው ሙሉ ጤንነቱ አንዳንድ ነገሮች ብቻ ብዙ ነገሮች አሉ። እነሱን ለእናንተ ተገቢ በሆነ በተዘጋጀ ፕሮግራም ለእናንተ ማስተላለፍ ይሆናል። እስከዛ ድረስ ግን አስቻለው ያለበት ሁኔታ ስቲል በህይወት አለ። አንዳንድ የአካል ጉዳቶች የደረሱ ብዙ ነገሮችም አሉ። እሱን ደግሞ እንግዲህ መግለጽ ባለብኝ ሰዓት ተገቢ በሆነ መንገድ እምገልጽላችሁ ይሆናል። አሁን ግን የቀጠልኩት መካኒክ እየደረሰ ያለ ይመስለኛል። ከውጭ ያሉ ሰዎች አንዳንድ ምልክት እያሳወቁኝ ስለሆነ ነው። መቀበል ባለብኝ መንገድ እቀበለዋለሁ። ስለሚፈጠሩት ነገሮች ስሜታዊ ሆኜ ለማደርጋቸው ነገሮችም እንግዲህ ቀደም ብዬ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። የትም አትሄዱ፣ ከኔ ጋር ነው። ተንበርከክ ብያለሁ። ተንበርከክ መኪና ስራልኝ ብለህ ጠርተኸኝ እንደዚህ ነው። ተንበርከክ አቶ አቤል፣ አንተ ልጅ የማይሆን ነገር እንዳላደርግ ተንበርከክ። እንዴ ምንድነው? ማን አባ ላይ ነው የምትጫወተው? አቶ አቤል እየገባኝ አይደለም። ማን አባ ላይ ነው የምትጫወተው? እየገባኝ አይደለም። ምንድነው የምታወራው? እኛ ላይ ነው እንደዚህ አይነት ጨዋታ የምትጫወተው? ከኔ ጋር ነው እንደዚህ አይነት ጨዋታ የምትጫወተው? ምንም አይነት ጨዋታ የለም እኮ አቶ አቤል። ከኔ ጋር ነው ወይ እንደዚህ አይነት ጨዋታ የምትጫወተው? እኔ እኮ አንድ ተራ መካኒክ እኮ ነኝ። ስራልኝ ብለህ እኮ ነው ያመጣህ። ተራ መካኒክ ነህ? አዎ ተራ መካኒክ ነው። መኪና ለመስራት የመጣው እንዴ? ኧረ አቶ አቤል ተረጋጋ። ስማኝ፣ መኪና ይዤ እኮ ነው የመጣሁት። ቶሎ ፍጠንና መኪናን ስራልኝ አይደል? ነገር ማድረግ አልፈልግም። ታውቀኛለህ አቶ አቤል አውቃለሁ አይደል? መኪና ላይ ምንድን ነው ያስቀመጥኩት? እባክህ ምንም አላስቀምጥም። አንተ ልጅ ስለዚህ ነገር አትጠይቀኝ። ግንባር አቶ አቤል ተረጋጋ እባክህ። እንዴ ምንድነው የምታወራው? ተረጋግቼ የምጠይቅህ ማድረግ ያለብኝ ነገር ስለማውቀው ሰማኝ አይደል? እየገባኝ አይደለም። ምን ያልገባ? ምንም እየገባኝ ምን ያልገባ? እንዴ እና ስራልኝ ብለህ አምጥተህ ምንድነው የምታደርገኝ? አቶ አቤል ነገሮች ግልጽ አይደሉም። የማውቀው ምንም ነገር የለም። ላውራ ተረጋግቼ። እሺ እያደረጋችሁ ያላችሁት ነገር ምንድነው? ምንድነው እያደረጋችሁ ያላችሁት ነገር ማለት ምንድነው? ከማን ጋር ነው? ምንድነው የማደርገው? ማዲዮስ ነገር ምንድነው እያደረጋችሁ ያላችሁት? አቶ አቤል እየገባኝ አይደለም። ምንድነው የምታወራው? ከኔ ጋር ነው ያለኸው። የማይሆን ነገር ከማድረጌ በፊት ብቻዬን ካሜራማን ብቻ ነው እያየ ያለው። ማንም ሰው እንዲያረጋጋኝ ስላልፈለኩ ነው። ገባ አይደል? አሁን የምጠይቅህን አንድ ባንድ እንድትነግረኝ ብቻ ነው። ምንድነው አቶ አቤል የምትጠይቀኝ ነገር ምንድነው? አቶ አቤል አትልኛስ። የምጠይቅህ መኪና ላይ ምን አድርጋለህ? ምንም ነገር አላደረኩም። እንዴት ነው ምንም አላደረኩም የምትለኝ? እንዴት ነው ምንም አላደረኩም የምትለኝ? እንዴት ነው ምንም አላደረኩም? ተረጋጋ። ተነስ። እኔ አንድ ተራ መካኒክ እኮ ነኝ። ምን አድርግ ነው የምትለኝ? እንዴ አቶ አቤል ተረጋጋ። ትሰማኛለህ? እናንተ በሰራችሁ ስራ በጣም የምወደውና የማከብረው ጓደኛዬን አጥቼው ነበር። ሰማኝ? አቶ አቤል ምንድነው የምታወራኝ? አስጨርሰኝ። የማወራውን አስጨርሰኝ። የምወደውንና የማከብረውን ጓደኛዬን አሳጥታችሁኝ ነበር። ለዛ ሲባል ማጣራት ያለብኝን ነገር በሙሉ አጣርቼ ነው የመጣሁት። ስራዬን ደግሞ ታውቀዋለህ በደንብ አይደል? አውቃለሁ አቶ አቤል። እኔ እኮ አንድ ተራ መካኒክ እኮ ነኝ። ጎማ ሲነፍስና አስቀይርልኝ ትለኛለህ፣ መጥቼ ይቀይራል። ከዛ ውጭ ምንም የማውቀው ነገር የለም። መኪናዬን ከእናንተ ድርጅት ውጭ አሰርቼ አውቃለሁ? ሊሆን እኮ ይችላል። እኔ ነኝ አሰርቼ አውቃለሁ ወይ? ምንድነው ሊሆን ይችላል ማለት? ምንድነው ሊሆን ይችላል ማለት? አንተ ቢያንስ በወር ውስጥ ለሶስት እየደወልክ መኪናችን መቀየር እንዳለበት መስተካከል እንዳለበት እምወስዳቸው መኪናዎች በሙሉ ደግሞ ከእናንተ ነው አይደል? ኖ አቶ አቤል አውቃለሁ፣ ከኛ ነው የምትወስዳቸው፣ ግን ደግሞ ማስተካከል ነበረብኝ። እቺን ብቻ ቃቷን ከሳብ ግንባርህን እልሃለሁ። አቶ አቤል እንዳትሰሳት። ምንም በማላውቀው ነገር እኔ እኮ አንድ በጉልበቴ ለፍቼ የማደርሰው እኮ ነው። አንድ ተራ መካኒክ እኮ ነኝ። ከዚህ በላይ ምን ልበልሽ? ስለ ፍቅር ስለው እንጂ ከፈለኩኝ ያው የማይሆን ነገር አደርጋለሁ። ይኸውልህ ስሜታዊ እንድሆን አትገፋፋኝ። ገባ? ተረጋጋ። እኔ ገለህ እኮ የምታገኘው ምንም ነገር የለም። እኔ እኮ አንድ ንጹህ ሰው እኮ ነኝ። አንድ ንጹህ ተራ ሰው እኮ ነኝ። እንዳንተ አይነቱን መግደል እንደ ጽዳት ነው የምቆጥረው። ሰማኝ? ምን አድርጌ ነው እንደዛ የምትለኝ? ምን አጥፎሽ? ለምንድን ነው የማሰማኝ? ለምን እንድረጋጋ አትፈቅድልኝም? ለምንድን ነው የምትለፈልፈው? የምጠይቅህን ብቻ ተረጋግተህ መልስልኝ። ገባህ? ምንድን ነው የምትጠይቀኝ? ምንድን ነው ማወቅ የምትፈልገው? አቶ አቤል እየገባኝ። መኪናዬ ላይ ምንድን ነው ያደረጋችሁት? ምንም አላደረኩም። አንድ ተራ የተቀመጠው ጂፒኤስ ምንድን ነው ታዲያ? ከየት የመጣ ነው? የምን ጂፒኤስ ነው የምትለኝ? እኔ እኮ ምንም ጂፒኤስ መኪናዬ ሙሉ የተፈታው እናንተ ቤት ነው እናንተ አይደለ? እናንተ ግራጁ ስለሆነ ነገር የምጠይቀው ካንተ ውጪ ማንንም ሰው አቶ አቤል እባክህ ዞር አድርግልኝና በስርዓት አናግረኝ። እባክህ ዞር አድርግልኝ። ማቴዎስ
እኔ ሰርቼ መለወጥ የምፈልግ አንድ ተራ መካኒክ ነኝ። እባክህ ዘወር አድርግልኝ። እኔ ደግሞ እንደናንተ አይነቱን አጥፍቼ መለወጥ የምፈልግ ሰው ነኝ። አንደኛ አይነት ማለት ከኔ በስተጀርባ አንተና የመሳሰሉ እባክህ ተረጋጋ። እንዴ ይኸውልህ እስካሁን ማልነካ እንድታቆም የምፈልገው ነገር ቢኖር ማለት ማቴዎስ አባቤል እባክህ ለምን እጄን እንዳትይዘው እባክህ። ይኸውልህ እኔ እስካሁን እሺ አንሳልኝ። እስካሁን ማልነካ ይኸውልህ ከአንተ መውሰድ ያለብኝ ፋይል ስላለ ነው እንጂ አዝኜልህ እንዳይመስል እጄን እንዳትነካው ብያለሁ። አዝኜልህ አይደለም። እሺ ምን አድርግ ነው መሰለኝ? እባክህ እንዳስበው እንዳገለኝ መሞት አልፈልግም። ይኸውልህ ምሰማኝ ከሆነ አንድ ባንድ ሰውነትህን እየተለተልኩ ሰውነትህን እየቆራረጥኩልህ እንድትለፈልፍ አድርጋለሁ። እሺ በማላውቀው ነገር ምንድነው ከኔ ማውጣት የምትፈልገው? እንዴ እኔ እኮ ምንም አላውቅም። ቤተሰብ አለ አለኛው ቤተሰብ አለ አለኛው ሰርቼ ነው ማስተዳደራቸው። እባክህ ለምን ምንም ነገር አላውቅም። እባክህ ለምን እኔ መኖር ትፈልጋለህ አይደለ? እኔም መሳሳት ስለማልፈልግ ይሄ ሁሉ ነገር ምን ይሰራል? ሰማ ይኸውልህ አሁን ውድ ቤተሰቦቼ ይቅርታ አድርጉልኝ። በጣም አቶ አቤል እባክህ የማልፈልገውን ነገር ላደርግም እችላለሁ። ለምታዝኑብኝ ሰዎች ምንም ማድረግ አልችልም። ለማንም ሰው መልስ መስጠትም አይጠበቅብኝ በቃ። ምክንያቱም በጓደኞቼ ህይወት ወንድሜ በመላቸው ሰዎች መታችሁብኛል። ስለነማን ነው የምታወራው አቶ አቤል? ይኸውልህ ምንም እኮ እየገባኝ አይደለም። እቺ 3 ቀን እባክህ ልቀቀኝ ልሂድበት። እቺን 3-4 ቀናቶች ያሳለፍኩትን አንተ በዚህ ደቂቃ እንድታሳልፍ አደርጋለሁ። ገባ አይደለ? አቶ አቤል እኔ አንተን መኪናው ከመቀየር ውጪ በዚህ ሰዓትና ፍጠን ካልክኝ እዛው ከመምጣት ውጪ ሌላ ነገር አስቀይሜ ያውቃለሁ? ንገረኝ እስኪ አስቀይሜ ያውቃለሁ? ምን አድርገህ እኔን ያክል የምጨክንብኝ? እንዴ የተሰሳተ ሰው ነው ያዝኩ። አቶ አቤል እባክህ ልለምንህ ስተት ሰርተህ በኋላ እንዳትቆጭ። እንደዛ ነው መስሎ የሚታየው? እንደዛ ነው የሚመስለኛው። ስለሆነም ነው እንደዚህ ማወራ። እኔ ደግሞ ምን እየተረዳው እንዳለ ታውቃለህ? ራሱን ለማስመለጥ በጣም የሚጨነቅ ሰውና የሆኑ ያልሆኑትን ነገሮች እየቀባጠረ ያለ ሰው ነው። እንደዚህ አይነት ድምጽ ነው የሚሰማኝ። እኔ ከምንድን ነው አቶ አቤል ማመልጠው? ከምንድን ነው ራሴ ማስመልጠውስ? እና አንድ ነገር ልንገርህ። እሺ ምንድን ነው የምትነግረኝ? ቀጥል እስኪ ልስማ። አቶ አቤል ምንድን ነው የምትነግረኝ? አስጨነቅኝ እኮ ምንም ማይሆን ነገር ተፈጥሮ ህይወትን ከምታጣ ወይንስ መታሰር ከሁለቱ የትኛውን ትመርጣለህ? አቶ አቤል ስለ ምን መታሰር ነው? ምርጫ ነው የሰጠው፣ ምረጥ። ህይወትን ከምታጣ ከምትታሰር የትኛውን ትመርጣለህ? በቃ እኔ መታሰር አልፈልግም። ለምን እታሰራለሁ? ስለዚህ ህይወትን ማጣት ነው የምትፈልገው? ለምን ህይወቴን አጣለሁ? ማቴዎስ አቶ አቤል እባክህ ይኸውልህ አስቻለው ላይ ያደረጋችሁት ነገር መኪና ላይ ካስቀመጥከው ጂፒኤስ ጋር ተመሳሳይ ገባ አይደለ? ገብቶኛል። ግን ስለምን ጂፒኤስ ነው የምትነግረኝ? እኔ በቀየርኩባቸው ሰዓት ምንም አይነት ጂፒኤስ አላገኘውም። ለምን አትረዳኝም? አንድ ነገር ላስታውስህ። እሺ ምንድነው የምታስታውሰኝ? ከ2 ሳምንት ምናምን በፊት ደውለህልኝ መኪናው ምንም ያልሆነ መኪና መቀየር አለበት ብለኸኝ እኔ ሌላ ነገር ላይ ቢዚ ሆኜ ነበር። ከአንዴም ስንቴ ስለደወልክ መልሼ ያሳወቅኩ። ቆይ ያስጨርሰኝ። እሺ ከዛም መኪናው ምንም አልሆነም ግን ለደህንነታችን ሲባል ብዬ መኪናዎች አስላኩ። 2 መኪና መጣ አንተ ጋር። ከሁለቱ መኪናዎች መሃል አንደኛውን ምንም አይነት አስቸግሮን የማያውቅ መኪና በሌላ መኪና ቀይራችሁ ልካችሁልናል። ዋጋም አልተነገራችሁን በብዙ መንገድ። ምክንያቱም ስናወራ መኪና ለመቀየር ሲታስብ ለራሱ በጣም በብዙ ነገር የምናወራበት ነገር አለ። አውቃለሁ። እኔ ሳታስፈቅድ መኪና ልካል። ያ መኪና እኮ ይረብሽ ስለነበር እኮ ስማኝ። ከዛ በኋላ መኪናው ለምን ተፈለገ ለምን መቀየር አስፈለገ የሚለውን ጥያቄ ስለከላችሁ ይሄ መኪና መንቀሳቀስ ስለማይችል እኮ ያንተን ስራ ላለማስተጓጎል ብለን እኮ አቶ አቤል ለአንተ አስበን እኮ ነው እኛ እንደዛ ያደረግነው። ልክ አይደለንም? እሺ ማን መኪና ሰጠን ቢሆን ኑሮ አንተ ብትሞትስ? እናጣሃለን እኮ ወንድማችን ነህ። እኔ እንግዲህ ልክ በዛው ሰዓት ይሄ ነገር ሀፕን ካደረገ በኋላ ወደ እናንተ ቦታ መጥቼ አካባቢያችሁ ላይ ያሉትን ሰዎች ያን መኪና ምን እንደሆነና ለምን እኔ ጋር መምጣት እንዳልቻለ በመጠየቃችሁ ሰዓት ወደ አንተ የመጣን የመሰለን አንተም የምትወስደው መኪና ሌላ ሰው ይዞት ሄዷል የሚባል መረጃ ደርሶኛል እና በጣም ራሴን የተቆጣጠርኩ ነው ያለሁት።
ሩቅ መሄድ ስለማይችል ቅርብ ስለተፈለገ እኮ ነው ያ መኪናው እንትን የሰጠን። አንተ ደግሞ ሌሎች ቦታዎች እንቀሳቀሳለሁ ብለህ ግን የለ እዛ እኮ ነው ቀይረን እሱ መኪና ከተማ ውስጥ ብቻ ይዤ የምንቀሳቀሰው መኪና ነው። ታውቀዋለህ በደምብ አይደል? ታውቀዋለህ በደምብ አውቃለሁ። ምንም ስለማታመጣ ነው የምነግርህ። ታውቀዋለህ በደምብ አይደለ? አውቃለሁ አቶ አቤላ። ስለዚህ ከኔ ቀይረ ለሰጠው ሰው ለራሱ አሁን እየደረስኩበት ስለሆነ አስፈላጊውን ማስረጃ እሰጥሃለሁ እና ለሁለት ሳምንት ልንቀሳቀስበት ምናምን ዝም በል አቶ አቤል። ማቴዎስ ተቀጣሪ ስለሆንክ ነው ነገሮችን ከባድማ ላደርግብህ። ህይወትን ከማሳጣ ግን ይሻልሃል ብዬ ነው። ይገባኛል እኮ ብዙ ተቀጣሪ ሰዎች ከላይ ባሉ ሰዎች ብዙ ነገር ስለሚያደርጉ ልታገስህና ምንም እየገባኝ አይደለም። ማን ነው አንተን እያዘዘ ያለው? ማንም እኔን አያዘኝም። ለምን አትሰማኝም? እኔን እኮ መረዳት አለብህ። ማን ነው እያዘዘ ያለው ነው እያልኩ ያለሁት ማቴዎስ። አቶ አቤል ማንም አያዘኝም። ለምንድን ነው የማትረዳኝ? ስለዚህ መኪናን የምትሰራው አንተ ብቻ ነህ። እኔ ብቻ ነኝ። ነገሮችን በሙሉ የምታስተካክለው አንተ ነህ። እኔ ነኝ። ስለዚህ የተፈጠሩትን ነገሮች በሙሉ ኃላፊነት የምትወስዱ አንተ ነህ ማለት ነው። በእኔ መኪና ምክንያት 2 ጓደኞቼን ህይወት አጥቼ ነበር። አሁን አንዱ ኮማ ውስጥ ነው ያለው። አንዱ የአካል ጉዳት ዝም በል። መኪናው ተገልብጦ ተጋጭቶ አይደለም። ሰው በጂፒኤስ ተከታትሏቸው ነው። መኪናውን በማፈተሽበት ሰዓት ደግሞ ጂፒኤስ ተገኝቶበታል እና የተለያዩ ነገሮች ሰማህ አቶ አቤል። እሱ ብቻ ሳይሆን ከመኪና ከጀርባዬ ተገቢ ያልሆነ ድምፅ መቅዳት የሚችል አስቀምጣቸዋለሁ። ይሄንን ደግሞ ስማ፣ ይሄንን ደግሞ ያደረግከው አንተ ስለሆንክ ይኸውልህ፣ ቅድም እንደዛ መሆኔ ከብዶ ነበር አይደለ? እኔ ቀጥታ የማይሆን እርምጃ ወስድብሃለሁ። እሺ ቶቢል ባክ ተረጋጋና፣ እሺ በስርዓት እነግርሃለሁ። እሺ እኔ በቃ በስርዓት እነግርሃለሁ። በስርዓት ስትነግረኝ አንተ ከማን ጋር እንደሆንክና ማን ምን እንዳደረገ ያንተም ተሳትፎ ምን እንደሆነ ነው በደንብ መስማት እንፈልግ። እሺ በዝርዝር ማወቅ ነው የምፈልገው። ምንድነው ማወቅ የምፈልገው? እስቲ በስርዓት ጠይቀኝና በስርዓት እንመልስልኝ። ማን ነው ይሄን ማቴሪያል መኪና ላይ እንታስቀምጥ ያስገድደ? አንተስ ከማን ጋር የተባበርከው? እኔ ከማንም ጋር አልተባበርኩም። አንተ ልጅ አቶ አቤል እባክህ ለምን አትረዳኝም? እና ምንድነው የፈለከው? ምንድነው የፈለከው? እናገራለሁ። እሺ እነግራለሁ። በቃ እና ተነስና ነገርኛ መጠየቅ ነገር በስነ ስርዓት መልስልኝ። ገባህ? እናገራለሁ። እሺ እናገራለሁ። አቶ አቤል እባክህ እንዴ በቃ መጠየቅ ነገር በስነ ስርዓት መልስልኝ። ይኸውልህ እኔ አቶ አቤል ልገለኝ ነው እንዴ? እሺ እናገራለሁ። አሁን እኔ ፋይሉን ካንተ መውሰድ ያለብኝ ፋይል ስለምፈልገው ሲጣርግ ይገላልሁ። እሺ አሁን እኮ ከመግደል አይተናነስም። ምንድነው የተላከብኝ? ለምንድነው ስነ ስርዓትን ይዘህ ማትነግረኝ? ለምንድነው ማትነግረኝ? እሺ ምንድነው ማወቅ የምፈልገው? በስርዓት ጠይቀኝ። ከማን ጋር ነው እየሰራ ያለው? ምን ለምንድነው መኪና ውስጥ ጂፒኤስ ያስቀመጥከው? ቮይስ የምትቀድቡበትንስ ለምንድነው ያስቀመጥከው? ታልኬ ነው። ማን ይላከ? እኔ አድርግ ተባልኩ። በቃ የተባልኩትን ብቻ የማድረግ። ማን ይላከ? የመኪና አከራይ ዋና ስራ አስኪያጁ ነው የላከኝ። የገራጁ ማለት ነው? አዎ እሱ ነው እንዳደርግ ያዘዘኝ። ቤተሰቦችን እገልባለሁ ሲለኝ እኔም አደረኩት። አቶ አቤል መጥፎ ነገር አስቤ አይደለም። ቤተሰቦችን ለመጠበቅ ስል ብቻ ነው ያን ነገር ያደረኩት። እባክህ እንድትረዳኝ ይፈልጋለሁ። ማቴዎስ ትሰማኛለህ? ቤተሰብን ለመጠበቅ የምታደርገው ከዚህ በፊት የሰራ ወንጀል ስላለ በእሱ አስፈራርቶ ከሆነ ነው እንጂ አንድ ሰው ወንጀል ስራ ብሎ ከመሬት ተነስቶ ልንገር እኔ እንኳን እንደዚህ ተልካሻ ስራ ይቀና ከዚህ በላይ የተራቀቁ ስራዎችን አቶ አቤል ለምን አትረዳኝ? ስማኝ ዝም በል። አንድ ሰው ከመሬት ተነስቶ ወንጀል ስራ ብሎ አያስገድድህም። የሰራሃቸው ወንጀሎች ስላሉ ነው ከዚህ በፊት አቶ አቤል። ስለዚህ ከዚህ በፊት ስለሰራሃቸው ወንጀሎች አለ ምን ጥያቄ ምንም ስራ አይመለከተኝም። እሱን ዋጋ እንድትወስድ አስደርግሃለሁ። ግን ለምን እኔ አሁን እያልኩ በምን አስፈራርቶ ምን ከዚህ በፊት አብራችሁ ምን ብትሰሩ? በመወዳቸው በቤተሰቦቼ ብቻ ነው አልኩህ እኮ። ሌላ ከዛ በፊት ሰርቼ የማውቀው ነገር ምንም ነገር የለም። በምትወደው ቤተሰብ መጣብህ? አዎ። ከዛን አንተ የኛም ቤተሰቦች መጉዳት ጀመርክ አይደል? 2 ዓመት ሙሉ እዛ ተቀጥሬ ይሰራ ነበር። ግን እስከዛ ድረስ ምንም ያሰራኝ ነገር ምንም ነገር የማውቀው ነገር የለም። መኪና ይመጣል ሰርቼ ከማስረከብ ውጪ ምንም የማውቀው ነገር የለም። ምን ነበር ያደረግከው መኪናችን ላይ? በቃ የተነገረኝን ያደረኩት። አገኘው አልካቸው ነገሮች በሙሉ እኔ ነኝ ያደረኳቸው። አንድ ባንድ እኔ ነኝ ያደረኳቸው። እሺ አዎ። በየጊዜው እየደወልኩ እንደዚህ መቀየር አለበት ምናምን እያልኩ የማመጣ የድምጽ መቅጃዎች ባትሪ ይጨርስ ስለነበር ነው። ያን ሁሉ ማድረገው ተገድጄ ነበር። እንዴት አታየኝ? ምንድነው ዛሬ ፊት ተጠቁሯል ደብሯል እኮ ትለኝ ነበር። በቃ እኔ አስገድደው ይልኩኝ ስለነበር እንደዛ ነው የሚሰማኝ። አዎ ይደብረኝ ነበር።
በፍርሃት ውስጥ ሆኜም ስለምመጣ ነበር እንደዛ መሆኑ። እሺ በቃ አንተ አዝኜ አናግርሃለሁ፣ ያሉትን ነገሮች ጠይቃለሁ። አንተ በአዘኔታ መልክ ያሉትን ነገሮች ለኔ ህይወቴን የሚያጠፋ ነገር አቶ አቤል ቢገሉኝስ መጥፎ ሰዎች ናቸው ይገሉኛል። እኔም እገላለሁ እኔም አጠፋለሁ። ወይኔ ጉዴ ምንድነው የገባሁት? እሺ ምን እኔ አጠፋለሁ እንደነሱ እንኳን ዝቻለሁ። ነገርኩህ እኮ ምንድነው? እሺ እግዚአብሔርን ስለመፈራ ህይወትን አልነጥቀም። እድሜ ልክህን ግን የሆነች ነገር ባስታውስ ቁጥር አቤል የሚባል ሰው እንድታስታውስ አደርጋለሁ። ከዚህ ምድር እስክትነጠቅ ድረስ አቤል የሚባል ሰው እንድታስታውስ አደርጋለሁ። ማወቅ የምትፈልገውን ነገር ከነገርኩ በኋላ እንደዛ ነው የምታስበው? አሁን ስልኩን ስጡት፣ ደውለት ለማናጀር። ኧረ አቶ አቤል አስፈላጊ እኮ አይደለም። በራሱ ስልክ ደውል፣ ስጠው ነው። ላውድ ላይ ነው። ኧረ አቶ አቤል ልዝጋውና እኔን አናግረኝ። ስነ ስርዓትን ያዝ ብያለሁ። ሄሎ አቶ ሄኖክ ሰላም ነው? አሎ ደህና ነኝ። ምንድን ነው? እግዚአብሔር ይመስገን። ትንሽ እኮ እንትን መኪና እንትን እያልኩ ደክሞኝ እና ታዲያ ምን ላድርግ? እነዚህ በፊት እንደዚህ ትደውልልኛለህ እንዴ? ምንድን ነው የሆነብህ? እንትን እኮ የሆነች አንዷ መኪና ግጭት ደረሰባትና አቤል ቤት ግጭት መኪና ደረሰባትና አንዷ መኪና እንትን እንድትመጣ ተፈልጎ ነው። ዋናው ስራ አስኪያጁ ካልመጣ ምናምን መፈታት አይችልም ምናምን ስላሉኝ አንተ ብትመጣና ማስተካከል የሚቻል ከሆነ እንትን ብንል ምናምን። አይ እንትን ነው የተጋጨው አንደኛው ሰውዬ እሱ ካልመጣ እንትን እላለሁ ምናምን እያለ ያስቸገረን ስለሆነ አንዴ ብትመጣና እንትን ብታናግራቸው እኔም እንትን ከምል። ምን ማለት ነው? በዚህ አንተ አስጨናር እንዴት ትወጣ የነበርከው? አውቃለሁ አቶ ሄኖክ። አቤት። አቤል ነኝ። እሺ አቤል እንዴት ነህ? ሰላም ነው አለን። ምንድን ነው የሆነባችሁ ታዲያ? እናንተ አስጨናችሁ መውጣት አትችሉም እንዴ? ምንድን ነው ያለሁበትን ሁኔታ ታውቀዋለህ። ለስራዬም ጥሩ ስላልሆነ ብትመጣና ቶሎ ነገሮችን ፊክስ ብታደርጉልኝ ደስ ይለኛል። እኔም ሰው አይን ውስጥ መግባት አልፈልግም። ቶሎ ነገሮችን ብታስተካክልኝ ደስ ይለኛል። ግዴታ ነው? አዎ ቶሎ ብትመጣና ነገሮች እንትን ባይሉ ደስ ይለኛል። እሺ አቤል በቃ እሺ እመጣለሁ። እንደዛ ከሆነ አሁን እመጣለሁ። እሺ ቤት ነህ? እኛ ቤት ነህ? የቤተሰብ ቤት? እሺ መጣሁ። ገባህ? አንዳንዴ ማወቅ ያለብህ ነገር መሳፈጥ ያለብህ ሰው። አቶ አቤል እባክህ ይገለኛል። ሲመጣ ተደናብረን አንድ ነገር እንዲደበቅ ለማድረግ ብትሞክር መሳሪያ ውስጥ አንተ መሳሪያ እባክህ አስፈላጊ እኮ አይደለም። እባክህ አቶ አቤል እባክህ ይገለኛል። ምን አይነት ጣጣ ውስጥ ነው የገባሁት? ዛሬ ለማደርጋቸው ነገሮች ሁሉ ቤተሰቦቼ በጣም ይቅርታ መጠየቅ እፈልጋለሁ። ምክንያቱም ለእኔ ብለው ህይወታቸውን አሳልፈው እየሰጡ ያሉ ወንድሞቼን ለመንጠቅ እንግዲህ በተቻላቸው አቅም እየሞከሩ ነው ያሉት። የሰው ልጅ ማስጨነቅም ሆነ የማይሆን ነገር ማድረግ የምፈልግ አይነት ሰው አይደለሁም። እንደዛንን ማለት ደግሞ ተገቢ ባልሆነ መንገድ ሲነኩንም ዝም እንላለን ማለት አይደለም። ተገቢ የሆነውን መልስ መስጠት እንችላለን እና እስቲ እነሱ ያላቸውን ክፋት እንስጣቸውና እኛም የምንፈልገውን መልስ እናገኝ ብዬ ነው። መካኒኩ እንግዲህ ያለውን ብሏል። የነሱ የገራጁ ማናጀርም ደግሞ እንግዲህ መስጠት ያለበትን መልስ አስጨነላከውም እንግዲህ ለምን እንዳለ ያለውን ነገር ያብራራልናል። ከጀርባዬ ምን እየሰሩ እንዳለም እንግዲህ አስረዳዋለሁ፣ ያስረዳኛል። እስከዛ ድረስ እንግዲህ ውድ ቤተሰቦቼ ከኔ ጋር ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ላለው ግዴታ አሁን ካሜራ ማቋረጥ ስላለብኝ ከማቴዎስ ጋር ማውራት ያለብን ጊዜያቶች ስለሚኖሩ ከኔ ጋር ቆዩ። ግባ። እንዴ ምንድነው የተፈጠረው? ምን እያደረጋችሁ ነው ያላችሁት?
አቶ ሄኖክ እንዴ ምን ከኔ ጋር ምን አይነት ቀልድ ነው የጀመርከው? ማለት ካንተ ጋር ከኔ ጋር ምን አይነት ጨዋታ ነው የጀመርከው? ምን ጨዋታ ያስኩ አንተ ጋር? ዙር እና ሂድ መሆናችሁ ነው። አቶ አቤል ሌላችሁ ለምን አደረጋለህ? ናብጨን ቁጭ በል እንዴ እስኪ የሆንኩን ነገረኛ ምንድን ነው የምትቀመጠው እንዴ? ምንድን ነው የሆንከው ነገረኛ? ሄኖክ ቁጭ በል ሄኖክ ቁጭ በል ለምን ከኔ ጋር ምን ነገር ውስጥ መግባት ነው የፈለግከው? ቁጭ በል። እሺ ቆይ አንተ ምንድን ነው ቁጭ በል እንዴ ልቀመጥ? እሺ ቁጭ በል ቁጭ በል። ምንድን ነው ያላችሁ ያላችሁት? ተቀመጥ እንዴ ተቀመጥ። እንዴት ሽጉጥ ይዘህ ትጠብቀኛለህ? ልገልህ ነው። ለምንድን ነው የምትገለኝ? መኪና ውስጥ ለምንድን ነው ጂፒኤስ ያስቀመጣችሁት? ስለምን ጂፒኤስ ነው የምታወራው? እኔ ጂፒኤስ ስለምትለው ነገር የማውቀው ነገር የለም። ስማኝ፣ ምንድን ነው እየሆናችሁ ነው ያላችሁት? ድምፅ መግጃም ሆነ ጂፒኤስ ለምንድን ነው ያስቀመጣችሁት? የምን ጂፒኤስ ነው? ተረጋግተህ መልስልኝ። እኔ የማውቀው ነገር የለም። ተረጋግተህ መልስልኝ። ምኑን ልረጋጋልህ? እንዴ ሽጉጥ ይዘህ ትጠብቀኛለህ? ጦር መሳሪያ ይዘን ሄኖክ፣ የምጠይቅህና የምትመልስልኝ ነገር እየተገናኘ ነው። እኔ የማውቀው ነገር የለም ማለት ሰማህ? መልስ ብቻ ነው ካንተ የምፈልገው። ምኑን ልገርሽ? እኔ አዝናችሁልኝ በተደጋጋሚ መኪና እንድቀይር ታደርገኛላችኋል። አሁን አታስበን ነው እንዳትጎዳ ስለምንፈልግ ነው። አንተ ነህ ለኔ የምታስበው? አንተ ነህ ለኔ የምታስበው? አንተ ነህ ወይ ለኔ የምታስበው? አንተ ነህ ወይ ለኔ የምታስበው? ምንድን ነው ታዲያ? እሺ ኧረ አቶ አቤል እሱ ነገር ኧረ እባክህ ነገር ጥሩ አውጣው። ኧረ ሰበብ እንዳይሆንብህ ይኸውልህ አቶ አቤል እባክህን እባክህ ትሰማኛለህ? አባቴ ሞት የማይሆን ነገር ነው የማደርገው። ምንድን ነው? እሺ ቆይ አንተ ምንድን ነው የምፈልገው? በቃ የምጠይቅህን ነገር ተረጋግተህ መልስልኝ። እሺ ምን ልንገርህ? እኔ የማውቀው ነገር እኮ እየነገርኩህ ነው። ሰማህ? ሄኖክ ለምን አስፈለገ ከኔ ጋር እንደዚህ አይነት ነገር ውስጥ መግባት? ለምን አስፈለገ? ማን ነው አንተን ከኔ ጋር እንደዚህ አይነት ነገር ውስጥ እንድትገባ ያደረገ? መካኒክክ እንግዲህ ያለውን ነገር በሙሉ ተገቢ በሆነ መንገድ አስረድቶኛል። አቶ አቤል እባክህ ይገለኛል። ኧረ አቶ አቤል መልስን ስጠኝ እስቲ። ምን ትላለህ? አንተ ውሻ ምን እያደረክ ነው ያለው? ውሻውስ አንተ ነህ። ውሻውስ አንተ ነህ። ሰማህ? ውሻውስ አንተ ነህ። ልቀቀው። ያገባል እንዴ? ስለሱ ለምን አባሉ የማያገባኝ? ቁጭ በል። ሲጥ አድርጌ ነው የምገድለው። እሺ ምንድን ነው? ቁጭ በል እዛ ቁጭ በል። አንተም ቁጭ በል። እባክህ አቶ አቤል እባክህ ተረጋጋ። በእጅህ ብላ እንዳልጠጣ ስለ ምንድን ነው የምፈተፍተው? ንገረኝ። ስለ ምንድን ነው የምትፈተፍተው? አቶ አቤል ጉድጓድ ውስጥ እባክህ አቶ ሄኖክ ቆፍሬ ነው የምቀብርሽ። በቃ እሱን አናግረው። ምኑን ላናግረው? እሺ ምኑን እንዳናግረው የምፈልገው? ምንድን ነው የምፈልገው ከኔ? አንተ ነህ እንደዚህ የምትፈነጨው? ሄኖክ ምን ለመምጣት ነው እንደዚህ የምትሆነው? ምን አደርጋለሁ ብለህ ነው? ምን ለመምጣት ነው እንደዚህ ሆንክ ያለው? አቶ አቤል ነገር የነገው ነበር እኮ ልታስገድለኝ ነው እንዴ? ማውቀው ነገር የለም አልኩ። በቃ እኔ ምንም ማውቀው ነገር የለም። ገባ? አዎ መኪና አከራይላችኋለሁ። ከዛ ውጭ እናንተና እኛ የሚያገናኘን ነገር የለም። ጂፒኤስ እንከታተላለን። መኪና ሲበላሽ አደጋ እንዳይደርስበት ካለህበት መቶ ቼክ እናደርግላለን። ከዛ ውጭ ምንድን ነው የምፈልገው ከኛ? ኦኬ እሺ፣ እንደዛ ከሆነ አሁን ያሉትን ነገሮች አምነ እያወራ ስለሆነ በመንገድ እንግዲህ ያሉትን ነገሮች መኪና ላይ ጂፒኤስ እስከ መግጠም ቮይስ ሪከርዶችንም እስከ ማስቀመጥ መብት አለ ማለት ነው። እንደዛ ነው ሄኖክ? እኛ ግዴታችን ስለሆነ ነው። ምክንያቱም በየሄድክበት ቦታ ላይ ምን ልትሰራ እንደምትችል ምን እየሰራ እንደሚያሳዩ ጂፒኤሳችን። ምን አባግብቶ ምንድን ነው የማያገባን? ምን አግብቶ ሸጥነልህ እንደ መኪናው ነው እንደ ሸጥነልህ አንተ የምታስበው እንዴ? ተከራይተህ እኮ ነው የምትወስደው። ስንፈልግ ምንቀማ ስንፈልግ ምኑ ነው? ትሰማኛለህ ሄኖክ? ማንም ሰው የማይከፍልን ክፍያ እየከፈልኩ ነው መኪናውን የምከራየው። ስለዚህ እኔ መኪናውን መግዛት ደክሞኛል። ገባ? በተደጋጋሚ መኪና መቀየር ስላለብኝ ነው። በየጊዜያት መቀየር ስላለብኝ ነው። ሰማህ አይደል? ማንም ሰው የማይከፍልን ክፍያ እየከፈልኩ ሂደህ የምትከራየው ተከራያ ታዲያ። እኛ እኮ ሲቀጥልም ደግሞ ትሰማኛለህ?
ንብረታችን ነው አልኩህ እኮ። አንተ ምን አባውን ነው ታዲያ? እኔ የምጠቀመው መኪና ላይ ብቻ ለይተህ ጂፒኤስ ያስቀመጥከው? ይሄ የራስ ስራ ከሆነ ከኔ ደብቀህ ማድረግ ካለብህ እንኳን እኔ የምጠቀመው መኪና ላይ ብቻ መርጠህ ያስቀመጥከው። ከእናንተ 4 መኪና ነው የተከራየ ነው መግዛት ትችላለህ። መኪናችን 4 መኪና አይደለም። ከ4ቱ መኪና አንዱ ላይ ብቻ ነጥለህ ያደረክበት ምክንያት ምንድን ነው? ለምን አስፈለገ? አንተም ትወጣና የምትገባበትን ቦታ ማወቅ ነው። ምን አገብቶ አልኩህ እኮ 4ቱ መኪና ላይ ከእናንተ የተከራየ ነው 4 መኪና ነው አይደል? 4ቱ መኪና ላይ በየጊዜያት እንቀያይራታል። 4ቱንም ቼክ አስደርጋለሁ። አንዱ ስፔሻሊ ነው የምንቀሳቀስበት። ያንንም ነው ለማቲያስና ያንንም ነው ለኤርሚያስና ላሳው ላይ ሰጧቸው። ያንን ይዘው በሚሄዱበት ሰዓት ነው የአክሲደንት እነሱ ላይ ተከታትላችሁ ያደረሱባቸው። እኔ ያለው ስለመሰላችሁ እኔ የጎዳችሁ መስሏችሁ ነው ያን ነገር ያደረጋችሁት። ግን አንድ ነገር ወቅ ምንም ነገር ልታደርግ ትችላለህ። ምንም ነገር ሆኖ ሊሆን ይችላል። አሁን በሰራቸው እናንተ የምታንቀሳቅሱት ጂፒኤስ እሺ ችግር የለውም። ቮይስ ሪከርዱ ለራሱ አንተ የምታወራውን ነገር ሙሉ ለሙሉ ውድቅ ያደርግብሃል። እኔ ምክንያቱም ስለማቅ እንደዚህ አይነት ሰው ምን ሊሰራ እንደሚችል ስለማቅ ብዙ መከራከር አልፈልግም። ግን እንድታውቀው ያክል አንተ የምትሰራበት አንተ የምታንቀሳቅሰው ይዘህ የምትሄደው ጂፒኤስ የምታደርገውን ነገር በሙሉ እኔ የማንቀሳቀሰውን ነገር በሙሉ ወስደህ ለማን ነው እያስረከብክ ነበር? እኔ እንደሱ ስለማንም ማላስረከብ። ይኸውልህ እኔ ስለ መኪናዬ ደህንነት ነው አንተ ጋር ጂፒኤስ ያስቀምጥ። አንተ አንድ ተቀጣሪ ከሆነ ማን ነው የኔ መኪና ብለህ የመኪና ክራዩ ማናጀር እኮ ነኝ። አታውቅም እንዴ? አቶ ሄኖክ በቃ ከዚህ በኋላ ምንም አይነት ተስፋ የለንም። አናመልጥም። እውነቱን ንገራቸውና እኛ ምን እንገላገል? እውነቱን ተናገር አቶ ሄኖክ። ንገረኝ። ማቴዎስ ቁጭ በል እባክህ አቶ ሄኖክ። ቁጭ በል። እውነቱን ተናገር። ቁጭ በል። ለምን አሰማኝም? በህይወትህ ላይ ነው እየፈረድክ ያለው። ቁጭ በል። ገባህ? በህይወትህ ላይ እኔ መሞት አልፈልግም። ቤተሰብ አለኝ። ለምን እውነቱን ተናገር? እንዴት እንደማትሞት አሳያለሁ። ገባህ? ጭራሽ እኔ ለፊት መዛት ጀመርክ። ሲጣርጊ ነው የምገልህ። አዎ አንተማ ጨካኝ ነህ። አንተማ ጨካኝ ሆነ እንዴ! ልትገለኝም ያምራል እንዴ? አሁን እንኳን አልገለህም፣ ግን አሰቃይቼ ነው ማለት። በቃ እውነቱን ተናገር። አማራጭ የለንም። ለምን አሰማኝም? እኔ ስለምታውቀው እውነት የማውቀው ነገር የለም። ገባህ? በእጅ እንዳልበላ እንዳልጠጣ በእጅ እንዳልጎረስ ምንድን ነው የምትቀባጥረው? አንተ ጭንቅላት የለህም። ለምን አትረዳኝም? አቶ አቤል እባክህን ሰውዬ ገላግልልኝ። ችግር የለውም ቀጥለን። ስለምን ነው የምቀጥለው? ማስፈራሪያ ለእኛ የሚጠቅመን ነገር ስለሆነ ቀጥል። ስለምን ነው የምቀጥለው? በቃ ይሄ ነው ያለውን ነገር ነገርኩህ። ከዚህ ውጭ ምንም ልነግርህ አልችልም። አዝናለሁ። እኔ ቤተሰቦች አሉኝ። አቶ አቤል እባክህ ቤተሰቦች አሉኝ። የጨካኔን ጥግ እንዳሳይ ነው የፈለግከው? ስለ ባለቤትና ልጅህ እና ስላሉት ነገሮች አውርቼ እኔም አንተ የምትዘተውን ዛቻ እኮ እንዳንተ ሳልጮቀስ ብዬ መዛት እችላለሁ። ስለምን ጭካኔ ነው የምታወራው? እኔ ጭካኔ ካስፈለገኝ አውቀዋለሁ። ባለቤት የምትኖርበትን ቤተሰቦች ልጅ ብዬ እንደዚህ ብዬ ማስፈራራት አልፈልግም። ቤተሰቦች ወንድሞች የት እንደሚኖሩ ጠንቅቄ አውቃለሁ። ስለ እኔም ስለላ ጀምረሃል ማለት ነው አንተ። እኔ ልሰልለው እንደ እኛን መኪና የምትከራይ ነበርከው? ሄኖክ ስነ ስርዓት ይዛውራኝ። እውነት ነው የምልህ ይቆጭሃል። አንተ በዚህ ስነ ስርዓት አለን ነው ስነ ስርዓት የማወራ። ለዛ ነው እንደ አንድ ሰራተኛ አንድ የድርጅት ሰራተኛ እንደዚህ በሽጉጥ እያፈንከ ማንገራገሩ ያስፈልገው? ቆይ አንተ ማን ነህ? አንተ ምንድን ነህ? እኔ የምትዘተውን ዛቻ ዝቼ እምተው ሰው አይደለሁም። አቶ አቤል አንተን እዚህ አስቀምጬ ዝም በል። አንተ እዚህ ባለህበት ቤተሰቦችን የምፈልገውን ነገር አስደረጋቸዋለሁ። ምን ማለት ነው? ያ እንዲሁም ካልፈለክ የምፈልገውን ነገር ብቻ መልስልኝ። ያንን ስታደርግ ደግሞ የኔና አንተ የመጨረሻው ደረጃ ላይ እንደነ ያንን ሳደርግ ምን መልስልኝ? ያንን ሳደርግ ምን መልስልኝ? ያንን ሳደርግ ምን ያንን ሳደርግ ምን መልስልኝ? ያንን ሳደርግ ምን በእናታችሁ ያንን ሳደርግ ምን ታደርጋለህ? አንተ ነህ የምትገለው? አንተ ነህ ወይ እኔን የምትገለው? አንተ ነህ የምትገለው? እውነቱን መጀመሪያ ተናገር ብያለሁ። ሁሉ ነገር አይደርስብህም ነበር። እባክህ ነው አንተ ዝም በል። ግልጹን ተናገርና እኛ የምንወጣበት እባክህ። ማምለጫ የለንም። ለምን አሰማኝም? አንተን እንደምታስቀጠቅጥ ከማን ጋር ነው የሰራው ያለው? አቶ አቤል አንድም ጨምርልህ ነገር አለኝ። እባክህ ስማኝ። ከዚህ በፊት የሆነ ሰዓት ላይ ስልካችን ይጠለፋል፣ ተጠልፎም ሊሆን ስለሚችል ይሰሙናል ብሎ በቴክስት ልኮ እንደዚህ ጂፒኤስ እና ሳውንድ ሪከርድ የምናደርግበት ባትሪ ሊጨርስ ይችላል፣ እያሳወቀኝ አይደለም፣ ሂድና ቀይር ብሎ መልእክት ጽፎልኛል። እባክህ ላሳየህም እችላለሁ፣ ከፈለግ አሳየህም እችላለሁ፣ ስልኬ ላይ ስላለ። ማያስፈልግ ከሆነ ችግር የለም። መልስ ተወው። እየጎረጎርክ እያጎረስካቸው ያለው
እና ታዲያ እኔ ልሙት እንዳትሆይ ነው። ለምን እውነቱን አትናገርም? እና እንሄድበትም በእንጀራዬ ላይ መጣህ፣ በህይወቴ ላይ ቀለድክብኝ አይደል? አልተረዳኝም ማለት ነው ሄኖክ። እኔ እኮ ከዚህ በላይ ገና ሄዳለሁ እኮ። እኔ ገና ምንም አልጀመርኩም። በእኔ በኩል ያለውን ነገር ጥቃት የሚባለውን ነገር አልጀመርኩትም። ገባ? ከዚህ ሌላ ምን ታደርገን? በቃ ቀጠቀጥከን እኮ። ከዚህ በኋላ ህይወታችን እኮ ልታወጣው ነው። ሁላችሁ አንተማ ቆሻሻ ነው። ያንሳል፣ ሲጀመር ራሱ ያንሳል። እኔ እንዴት ነው ያደረግኝ? ለዚህም ተደርሷል። ከማን ጋር ነው የምትሰራው ሄኖክ? የሰጠኝ መኪና እንግዲህ ወደ አንድ ትልቅ ሆቴል ማናጀር እንደተላከ ሰምቻለሁ። ሄኖክ መልስልኝ። አንተን እኮ አዎ፣ ለአንተም ይሻልሃል እንደዚህ። አንተማ ዝም በል። መልስልኝ ሄኖክ መልስልኝ። እናንተ ስናከራያችሁ የነበረውን መኪና ለባለ ኮከብ ሆቴል አዛወረናቸዋል፣ ሁሎችንም መኪናዎች። እሺ፣ ግንኙነታችሁ ምንድን ነው? ማን ነው አንተን እያዘዘ ያለው? እንግዲህ እኔ የሚባለኝ ማናጀር አለኝ። በእሱ አማካኝነት ነው ከዚህ በፊት እናንተ ስትሰሩ የነበራችሁትን መኪና ከእናንተ እጥፍ ብር ተቀበለንና ወደዛኛው ወደ ሆቴሉ እንትን እንዲዛወር ተደረገ። ለማንም እንዳታከራዩ ብዬ ነው አይደል? ያንን ሁላ ገንዘብ መከፍላችሁ ከአንተ በላይ የተሻለ ብር ገባልን እንደኛ ደግሞ። ስለዚህ እኛ ደግሞ ስራችን ብር ነው። ብር የሚከፍለን እስካገኘን ድረስ ስራችን መስራት ነው። መኪናውን ለመከራየት ከፈሏችሁ እንበል። የኔ መኪና ላይ ቮይስ ሪከርድ እና ጂፒኤስ ማስቀመጡስ? እንግዲህ እሱም የማናጀራችን ተልኮ፣ እኛ ተልኮ አስፈጻሚ ነን። ተልኮ እንቀበላለን፣ ተልኮ እናስፈጽማለን። እኔንም አጨምረኝ። አንተን ብቻ ነው የማውቅ። እሱ ብቻ አድርግ ሲለኝ እኔ አደርጋለሁ እንጂ የበላይ ሰው ይኖር አይኖር አላውቅም። ልከን ምናምን እንድታይ አልፈልግም። አንተም አቶ አቤል ንጹህ ነኝ እያልኩ ላይሆን ይችላል። ቀጥል። ስለዚህ እኔም አሁን ትልቅ ማናጀር አለኝ፣ የሆቴል ማናጀር። የሆቴል ማናጀር እና አንድ ገራጅ በምን ልትገናኙ ትችላላችሁ? ገንዘብ ነው የሚያገናኘን። ለምን ያገናኘናል? እሱ አንድ የሆቴል ማናጀር ነው፣ እኔ ደግሞ አንድ የመኪና ኪራይ ማናጀር ነኝ። ስለዚህ ከኛም በላይ ሌላ ሰው አለ ማለት ነው። እነሱንና እኛን በአንድ ላይ እንድንሰራ የሰሩት ሴራና የሰሩት የራሳቸው የሆነ ሚስጥር ይኖራቸዋል። እኛ እንግዲህ ለተልኮ ተቀባይ ነን፣ ተልኮ እናስፈጽማለን ብያለሁ። እኛ ተልኮ ተቀባይና ተልኮ አስፈጻሚ ነን። የተቀበልነውን ተልኮ መልሰን እናስፈጽማለን። ስለዚህ ይሄ ሆቴል ከኛ ከዚህ በፊት ብዙ መኪናዎችን ይከራይ ነበር። ከኛ በጣም ብዙ የሆነ ነገር ሲኖር ሆቴሉ ላይ መኪና ይከራይ ነበር። ከዛ የእናንተ የምትከራዩበት እነዚህ በፊት ስትከራይ የነበርከው የመኪና ድርጅት ትተህ ወደኛ እንድትመጣ ብዙ ብር ተከፈለንና አንተ ወደኛ ከስተመር አድርገን ሳብነ ማለት ነው። እኔ እኮ አካባቢ ላይ ስላላችሁና ከመጀመሪያ ከኔ ጋር ከሚሰሩ ሰዎች ጋር መተማመን እንችላለን ብዬ ስላላሰብኩ ነው። ማንም ሰው ሊገምት የማይችለው ቦታ ላይ መጥቼ ሰፈር ውስጥ ገብቼ ያለ መኪና አከራይ ተከራይ ጋር ተዋውዬ ይሄንን ነገር የጀመርኩት። እንግዲህ እሱ ሚስጥሩ ምንድነው? ነገር የምታብላለው አይደለም። እኔ በቃ ማለት ነው እያወራ ያለሁት። ምን ላድርግ አቶ አቤል? አስጨነቀኝ እኮ። አስወጡትና አስወሩት እሱን የሚያወራው ነገር ካለ። አንተ ግን እውነቱን ተናገር። አንተ ዝም በል። ይኸውልህ እሱን ወስደውት የሚያወራው ነገር ካለ ከምታወራው ነገር ጋር የሚጣረዝ አንዳች ነገር ካለው ስለሚደርስብህ ነገር በጣም ነው የማዝነው። ሰማኛ ገባህ? ምን አማራጭ አለኝ? አሁንማ እኮ በቃ እጃችሁ ውስጥ ገባ። ሌላ ብር የምትሰራው ሰው አለ? አይ ሌላ ብር የምሰራው ሰው የለም። ግን የበላይ አለቆቻችን ብዙ ናቸው መሰለኝ። አላውቅም። እኛ አድርጎ የተባልነው ነው የምናደርገው ብያለሁ። ይሄን እናንተን ወደኛ ከስተመር አድርጎ ለመሳብ ብዙ ከነበረው ደሞዝ እጥፍ ተቀብለናል። አንተን እንደምንም አድርገን ከስትከራይ ነበርከው የመኪና ኪራይ ትተህ እኛ ጋር እንድትከራይ አደረግነው እኛ ነን። ከዛ በኋላ ደግሞ አድርጎ የተባልነው ነው የምናደርገው። ግን እኔ ብቻም ለምን ነው ማለት ነው አንተ ልጅ? እሺ እነግርሃለሁ። አሁን የነገርኩህ እኮ በቃ ከኛ በላይ ደግሞ ሌላ ማናጀር አለ እኮ። እሱ ማናጀር የሚኖረው ማን ነው?
የት እንደሚኖር አላውቅም። እኛ ያዘናል፣ በቃ ያዘናል፣ እናስፈጽማለን። ይኸውልህ እንደዚህ አይነት ወንጀል አብሮ የሚሰራ ሰው በጣም እንደሚዋደድ አውቃለሁ፣ በጣም እንደሚፈላለግ። ብቻ እንዋደድም አላልኩም እኮ ግን የት እንደሚኖር አላውቅም። የት ነው የሚኖረው? እሱም ብቻ መልስ፣ ሌላ መልስ መስማት አልፈልግም። ሄኖክ ካሜራውን አጥፍቼ ነፍስ ከስጋ እስኪለይ ድረስ ከማስጨንቀን አሁን መልስ። አላውቅም፣ እኔ ምንም አውቀው ነገር የለም። እንዴት ነው የማታውቀው? እንዴት ነው የማታውቀው? አላውቅም አልኩህ እንጂ የት እንደሚኖር አላውቅም። ተናገር። ታውቃለህ አታውቅም? ታውቃለህ አታውቅም? አውቃለሁ እኮ ንገረኝ። ተነስና ንገረኝ። ተነስና ንገረኝ። የት ነው የሚኖረው? ቤቱ ይኖራል። ቤቱ ይኖራል። በዚህ ሰዓት ቤት ነው የሚኖረው? አዎ ቤቱ ይኖራል። ውድ ቤተሰቦቼ እንግዲህ ይሄ የተባለው ማናጀር ማን እንደሆነ ምን እንደሆነና ስለሱ ብዙ መናገር ያሉብን ነገሮች እኛም ካስቻሉ በኋላ ብዙ አይነት ውሳኔዎችን እንደወሰንኩኝና ምንም አይነት ርህራይም አዘኔታም ባሌለው መንገድ መጓዝ እንዳለብን ነገሮችም ደግሞ ቀጥታ ይሄ የተባለው ማናጀር ካናገርኩት በኋላ ተገቢ ወደሆነው ወደምንፈልገው አጎቴ ወደ ተባለው ግለሰብ እንግዲህ እንደሚወስደን እርግጠኛ ነኝ። ከዛ በኋላ እንግዲህ አስፈላጊ የሆኑትን መልሶች እያገኘን እንደምንሄድ እርግጠኛ ነኝ። እስቲ ያሉትን ነገሮች እናንተም አብራችሁኝ ሆናችሁ እንድትከታተሉ ፈልጋለሁ። ዛሬ ትንሽ ከወትሮው በተለየ ስሜታዊ ሆኜ የተንቀሳቀስኩኝ ሊሆን ይችላል። እነዚህ ነገሮች ለማለፍ እንግዲህ በብዙ መንገድ ራሴን አረጋግቻለሁ። በጣም ራሴን ለመያዝ ሞክሬያለሁ። የሚመልሱት መልስ ደግሞ እንግዲህ እንደምታዩት ነው። ብቻ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ተነስ